መቼም ቢሆን አልፈራህም። እሺ መቼም ኤደንን እኮ የት እንዳረካት አልነገርከንም። ገድያታለሁ። ምን? ሌላ ጥያቄ አለሽ? ተደፋብሽ ነው? አይ ደግሞ እንኳን አንስተሽ የበላሽ ነው መሰለኝ። በጣም ደካክማታል። የፈለግኩትን ያሻኝን አደርጋለሁ። እኔ እንደ ቶማስ ዝም ብዬ የምተውሽ እንዳይመስልሽ። ካሁን በኋላ አንድ ስተት ካገኘሁብሽ ያልቀልሻልሽ። ኤዱዬ ደህና ነሽ? ደህና ነሽ? እንዴት ነሽ? ኤዱ ደህና ነሽ? ኤዱ ደህና ነሽ? ምንም አላደረገሽም ነው? ምንም አላደረገሽም? ደህና ነሽ? ደህና ነሽ? በቃ ዝም በይ፣ በቃ ዝም በይ። ቆይ ነበርሽ እስካሁን? ያ ጨካኝ ቶማስ የሚባል ሰው ህይወቴን አበላሽ ውስጥ ነበር። እንዴት? ለእኛ እኮ ገድያታለሁ ብሎ ነበር የነገረን። እሱማ ሀሳቡ እንደዛ ነበር። እግዚአብሔር ነው ያወጣን። ማለት ደግሞ እሱ የት ሄዶ ነው ይሄኛው የመጣው? ቶማስ ከዚህ ከወሰደኝ በኋላ አንድ የሚያስፈራ ክፍል ውስጥ ነበር ያስቀመጠኝ። ታዲያ እንዴት ልትመጪ ቻልሽ? ምግብ ከልክሎኝ እንድዳከም ካደረገኝ በኋላ ልክ ሊደፍረኝ ልብሱን አውልቆ ሲታገል አለቃው በድንገት መጣ። እና አለቃውን ያዳነሽ ማለት ነው? ለደንበኞቻችን ነው እንጂ ለአንተ አይደለም ሴቶች የምናመጣ ብሎ በጣም ተቆጣው። ለሰራው ስራ የእጁን እንደሚያገኝ አስጠንቅቆት ከዚህ በኋላ እኛን የመቆጣጠር ኃላፊነቱን አሁን ላይ ያጁ ተሰጠ። ቶማስማ ለሰራው ስራ ቅጣት ይጠብቀዋል። ቢለምነው ራሱ ሰውየው ሊሰማው አልፈለገም። ምን አይነት ጨካኝ ቢሆኑ ነው ቶማስ እንደዚህ የሚፈራቸው? ሁሉም አንድ ናቸው። ስለ ገንዘባቸው እንጂ ስለኛ ምንም ግድ የላቸው። እና ከዚህ በኋላ ቶማስ ተመልሶ አይመጣም ማለት ነው? ይመስለኛል። ባደረገው ነገር በጣም የተናደዱበት። ምን አለ ይሄኛው እንኳን ጥሩ ቢሆንልን። ባክሽ ሁሉም አንድ ናቸው። እንደዚህ ብለሽ ተስፋ አታድርጊ። አዎ እንደምንም ብለን ከዚህ መውጣት ነው። አለበለዚያ ለኛ የሚያዝን አንድ ሰው እንደሌለ ማወቅ አለብን። ለማንኛውም እንኳን አንቺ ደህና ነሽ። ዋናው እሱ ነው። እርግጠኛ ነኝ በእነኚህ ጨካኝ ሰዎች ባህሪ ማምለጥ እንደማይቻል ገብቶሻል። ምን እያልሽ ነው? እኔ አሁንም ቢሆን ከማምለጥ ወደ ኋላ አልልም። አንቺ ልጅ ያምሻል እንዴ? እንዴት ነው እንደዚህ ብለሽ የምታስቢው? እንዴት አላስብም? ኤደን፣ የሰዎቹን ኃይለኝነት እኮ ከኛ በላይ አንቺ በደንብ አይተሻል። ይሁና የመጣ ይምጣ እንጂ ይሄን ስራ ለደቂቃ እንኳን አልሰራው። ቶማስ እንኳን የሚፈራቸውን ሰዎች እንዴት ነው አንቺ ተጋፍጠሽ ልታልፊ የምትችይው? እሱን ጊዜ ይፈታል። አንቺ ጤነኛ አትመስኝም። ከዚህ በኋላ እንኳን አንቺ ስለራስሽ አታስቢም እንዴ? እናንተ አትጨናነቁ። እኔ ምን እንደማደርግ አውቃለሁ። እንግዲህ ከባለቤቱ ያወቀ ቡዳ ነው የሚባለው። አንቺ ታውቂያለሽ። ይሄ ውሻ መጠጣውን ውሃ እንኳን አልሰጠኝም። እስቲ ውሃ ስጪኝ። አሁንም እኮ አርፈሽ ካልተቀመጥሽ እንደዚህ ማድረጉ የማይቀር ጉዳይ ነው። ያለፈውን በብልሃት ሳይሆን በጉልበት ያደረኩት ነው ያዘኝ። አሁን ግን በጉልበት ሳይሆን በብልሃት ነው ማደርገው።
ኧረ እባክሽ ሄደን ለራስሽ ባታስቢ እንኳን ለቤተሰቦችሽ አታስቢም እንዴ? ቤተሰቦች እኔን ስራ እየሰራው ከምረዳቸውማ በሞት ነው የመርጡት። ተይ፣ የሚቆጭሽን ውሳኔ አታድርጊ። ተረጋግተሽ ለማሰብ ሞክሪ። ይሄ ለመወሰን ማሰብ እንኳን አያስፈልገውም። ቆይ እኔ አልገባኝ። እናንተ እንዴት ነው ተረጋግታችሁ ልትቀመጡ ቻላችሁት? ስራውን ትፈልጉታላችሁ? ስታይን ቆይ ስራውን ወደን ምንሰራ ይመስላል እንጂ ተገደን ነው። ሁኔታችሁ ግን ተገዳችሁ ምትሰሩ አይመስልም። እንዴት? ምክንያቱም አንድ ቀን እንኳን ከዚህ ለመውጣት ስታስቡ ስትሞክሩ ማይቻችሁ አላውቅም። የማይሆን ነገር እንዴት እናስባለን? ለምን አይሆንም? እኛ ከተስማማን እንኳን ለ3 ያቀተን። ታይ ኤደን፣ እኛ በህይወት መኖር እንፈልጋለን። ስለዚህ የምትሰሩት ስራ ተስማምታችኋል ማለት ነው። ተይ ኤደን፣ የማይሆን ነገር አትናገሪ። ደግሞ ተሳክቶልሽ ስታመልጭ አላየንም። ዝም ብሎ ፉከራ እንጂ። እንዴት እንደሚሳካልኝ ደግሞ አሳያችኋለሁ። እሺ፣ የማምለጡን ሀሳብ እንኳን አልተውካልሽ። እሺ፣ ለማዘናጋት ሞክሪ። ወዲያው ሲሆን ላንቺም እኮ ጥሩ አይደለም። ማረግ እውነቷን ነው። አሁን እሱም ተመልጫለሽ ብሎ ስለሚያስብ በደንብ ነው የሚከታተልሽ። ስለዚህ ቢያንስ ለትንሽ ጊዜ እንኳን ሰላማዊ ለመሆን ሞክሪ። እሱ ደግሞ ረጅም ጊዜ ወስድብኛል። እኔ ደግሞ የስራ እየሰራ መቆየት አልፈልግም። ግድ የለሽም ኤደን፣ ትንሽ ጊዜ በትዕግስት ለመቆየት ሞክሪ። ከዛን እንዳሰብሽው ታደርጊያለሽ። አሁን ግን ላንቺም ጥሩ አይሆንም። እኔ ተጨንቃችሁ እንደሆነ እኮ ይገባኛል፣ ግን እናንተ የምትጨቅ የተረዳችሁት አይደለም። ስራውን በፍጹም ለአንዴ እንኳን መስራት አልፈልግም እኮ። ከዚህ ማምለጥ የምትፈልጊ ከሆነ እንዴት እንደምታመጪና እንዴት እንደምትወጪ እኮ እየነገርንሽ ነው። ለምን ራስሽን ብቻ ታዳምጫለሽ? ለምን ሰው የሚልሽን አሰሚ? ኤደን፣ እኛ እኮ አንቺን ለመርዳት እያሰብን ነው። የምንነግርሽ ነገር እንዳለ በክፋት አትወሰጂው እንጂ። እሺ ገብቶኛል። እናንተ እንደምትሉኝ አደርጋለሁ። ጎሽ፣ እንደዛ ነው የሚሻለው። እሺ ሴቶች ተዘጋጅታችሁ ጨረሳችሁ? አዎ ጨርሰናል። በጣም ጥሩ። ደጋግሞ መናገር በጣም ነው ስልችት ያለኝ። ስለዚህ የነገርኳችሁን ነገሮች እንዳላስታውሱ። በተለይ ደግሞ ኤደን። እሺ ገብቶኛል። ድጋሚ መናገር አይጠበቅብህ። ጥሩ። ጸባይሽን አሳምረሽ ስራሽን ብትሰሪ ነው የሚያዋጣሽ። እሺ ተስማምቻለሁ። ደግሞ እናንተም ንገሯት፣ ከኔ ጋር የምትኖረው ጸባዩን ስታሳምር ብቻ መሆኑን ብቻ ንገሯት። እሺ እየነገርናት ነው። እሷም ገብቷታል። ጥሩ። አሁን ውጡ። ውይ ዛሬ ያጋጠመኝ ሰውዬ ደግሞ ውይ በፈጣሪ። ምን ነው? ምን አይነት ሰው ገጥሞሽ ነው? ከበሮ መሰልኩት መሰለኝ እንዲሁ ሲደበድብኝ ያደረው። እንዴ ለምን? ምን አቅለታለሁ? ሴት መምታት ያስደስተኛል አለ። በተለይ ደግሞ ቂጥ መምታት ወዳለሁ ብሎ ቂጤን የጀበና ቂጥ እስከሚመስል ድረስ ነው እየቀጠቀጠ ያቀለኝ። አይ ማረግ። አንቺ ሳቂ፣ ምን አለብሽ? ምን የሌለብኝ አለ? አንቺ እኮ አነጋገርሽ ስለሚያስቀኝ ነው። ምን ነው? አንቺም የገጠመሽ አስቸጋሪ ሰው ነበር? እኔ ቀላል አስቸጋሪ ነው? በትዳሩ ደስተኛ አይደለም መሰለኝ። እንዲሁ አንዴ ሲያለቅስ፣ አንዴ ሲስቅ፣ አንዴ ደግሞ ሲሳደብ መከረኝ ሳይበላኝ ነበር። ምን ማድረግ እንችላለን? ሁሉንም እንደያመላቸው መቻል ነው እንጂ። ኤደን አንቺ ጋር ሳደር እንዴት ነበረ? እኔ ጋር ምንም አዲስ ነገር የለም። እንዴት? መተኛ ቀየርኩ እንጂ ምንም የተፈጠረ አዲስ ነገር የለም። አልገባኝም። እንዴት? አብሮሽ ያመሸው ሰውዬስ? እሱማ ነበረ። እና እሱ እያለ ነው ምንም አዲስ ነገር የለም እትዩ? ማለት አብረን እንድናድር ፈልጎ ነበር። እኔ ግን አብረን እንዳናድር የሆነ ዘዴ ፈጠርኩ እኮ። እንዴት? በቃ ፔሪድ ላይ ነኝ አልኩት። እሱ አይደለም አብሮ ልናድር ይቅርና ሊነካኝ ራሱ ፈቃደኛ አልነበረም። እና ምንም ሳይፈጠር አደረን ነው የምትይው? አዎ፣ እኔ እኮ ስራውን አልፈልገውም። ስለዚህ የትኛውንም አይነት የማምለጫ ዘዴ መጠቀም አይቀርም። ይሄ ነገር ግን ሰይፈ ቢሰማ ምን እንደሚፈጠር አስበሽዋል? በምን ሊያውቅ ይችላል? ካወቀም ደግሞ የምር ፔሪድ ላይ ነበርኩ ብዬ ድርቅ እላለሁ። አንቺ ልጅ ግን ይህን ሰውዬ በጣም ተዳፍረሻል። መጨረሻችን ግን እንጃ። ምንም አያመጣም ባክሽ። እናንተ ዝም ብላችሁ ስለምትፈሩት ነው እንጂ ምንም የማድረግ አቅም የለውም። እሺ። አይ
እንዳፍሽ ያድርገው። እስቲ እናያለን። ምንድን ነው ያልሽው አንቺ ውሻ? እንዴ ምን አልኩኝ? ማታ ከደንበኛዬ ጋር እንዳላደርሽና ሰበብ ፈጥረሽ እንዳመለጥሽ እኮ ሰማሁ። አረ ሰበብ ፈጥሬ አይደለም፣ የእውነት ፔሬድ ላይ ስለነበርኩ ነው። ዝም በይ አንቺ። ከስተትሽ የምትማሪ አይነት ሴት አይደለሽም። አሁንም ልታታልኝ ትሞክሪያለሽ እንዴ? ማታም ሲያማት ነው ያደረው። እና ከአማማት ለምን መጀመሪያውን ፔሬድ ላይ እንደሆነች ለምንድን ነው ያልተናገረችው? ፈርታ ነው እንጂ እንዲሁ ሲያማት ነው ያደረው። ኤደን በተደጋጋሚ ነግሬሻለሁ፣ ብትጠነቀቂ ጥሩ ነው። ለዛሬ ግን አለፌሻለሁ። እሺ ግን እንዳልዋሸው ከወቅ እሱን እደርስበታለሁ፣ አታስቢ። በጣም አመሰግናለሁ ማዕረግ። እውነት ከጉድ እኮ ነው ያወጣሽኝ። እባክሽን ኤደን አርፈሽ ተቀመጪ። እኛንም ችግር ውስጥ ትከችናለሽ። ተይ ስንልሽ ስሚ። አዎ እኛም ባንቺ ምክንያት ችግር ውስጥ እየገባ ነው። ስለዚህ ለምታደርጊው ነገር ተጠንቀቂ። እሺ በጣም ይቅርታ። እናንተንም አስጨነቅኳችሁ አይደል? አስጨነቅኳችሁ ብቻ። እኔ ከሚመታሽ በድፍረት ልዋሽልሽ ብዬ ነው። ከዚህ በኋላ ግን ላንቺም ለኛም ጥሩ ስለማይሆን ተጠንቀቂ። እሺ በድጋሚ በጣም አመሰግናለሁ። እውነቱን ቢያውቅ ኖሮ እኮ እስካሁን አልቆይም ነበር። እሱን እኮ ነው የምንልሽ። ለማንኛውም ግን መጠንቀቁ ጥሩ ነው። እሺ እነዚህ ሴቶች ከሰማሁ በምንም ተአምር ከዚህ ልወጣ አልችልም። የሆነ ነገር ቢፈጠር እንኳን በአንቺ ምክንያት እንደዚህ ሆኖ ከሚሉኝ የሚሉኝን እሺ እያልኩኝ በራሴ መንገድ ብሄድ ነው የሚሻለኝ። እነሱማ አስራ ተስማምታችኋል። ስለዚህ ከዚህ መውጣት ተሰሙ የላቸውም። ቢኖራቸውማ እኔን ተይ ማለት ትተው አብሮኝ እቅድ ያውጡ ነበር። 3 ብንሆንም ይሄን ያህል እንኳን ሰውዬ አይከብድም ነበር እኮ። ከአንድ ብርቱ አይደለም የሚባለው። ለማንኛውም ከእነሱም ጋር ከዚህም አውሬ ሰውዬ ጋር ሳልጣላ በዘዴ መውጣት አለብኝ። ቆይ ምን ሆነሽ ነው? አትቀመጪም እንዴ? ሰይፈ እኮ ዛሬ አልመጣም። እንዴ ሰይፈ ደግሞ ምን ያደርግልሻል? ሰይፈ ካልመጣ ደግሞ ስራ የለም ማለት ነው እንዴ? እና ዛሬ ስራ ላንወጣ ነው ማለት ነው? ምን አስበሽ ነው? ማለት ምን አሰብኩኝ? ከመቼ ወዲህ ነው ደግሞ እንደዚህ ስራ ለመስራት የጓጓሽው? ወይስ ያሰብሽው ነገር አለ? ኧረ እኔ ምንም አላሰብኩም። ሰውዬው እንዳይጠረጥር እሱን አዘናጋ ያላችሁኝም እንዴ? እና ለዛ ነው? አዎ ለዛ ነው። እርግጠኛ ነሽ ኤደን? አዎ እርግጠኛ ነኝ። ኧረ ያ ነገር አስቤ አይደለም። እንደዛ ከሆነ ጥሩ። እሺ ሴቶች ዛሬ ማታ ስራ ስላለ ተዘጋጁ። እሺ ኤደን የዛሬ ማታ ስራ አንቺን አይመለከትም። እንዴ ማለትማ ፔሬድ ምናምን ያልሽውን ነገር ሳጨርሽም ድረስ ወደ ስራ የምትወጪው ነው ወይስ ውሸትሽን ነበር? አይ ኧረ እንደዛ እንኳን አይደለም። ስለዚህ የዛሬው ስራ አንቺን አያካትትም ማለት ነው። እሺ በቃ ምን ነው ዛሬ በጣም መስራት የፈለግሽ ትመስያለሽ። አይ በባለፈው በጣም ስላስቆጣው ዛሬ ለማስተካከል አስቤ ነበር። ለዛ ነው። እንደዛ ከሆነ ጥሩ። ቀጣይ ቀንም ስራ ስላለ ለዛ ተዘጋጅ። እሺ እናንተ ግን ተዘጋጁ። እሺ እሻውን በፔሬዴ ሰበብ 2 እና 3 ቀን እዚህ ቤት ታፍኜ ልቀመጥ ነው? እንደዛማ አይሆንም። ፔሬዴ ቶሎ ነው የምሄደው ብዬ እዚህ መቆየበት ቀን ማሳጠር አለብኝ። ደግሞ ዛሬ እወጣለሁ ብዬ ደስ ሲለኝ ጭራሽ እቅዴን ነበር አሸብኝ። እንዴትም ቢሆን እኔ እንደሆነ ከዚህ መውጣት የማይቀር ነገር ነው። ወይኔ ኤደን የዛሬ ቀን በፍጹም መበላሸት አልነበረበት። ተገላገልኩ ስልችኝ
የሚያስጠልሽ መስሎሽ ነው ለማታውቂ ሰው ማንነትሽን የምትናገር? የሚያስጠልሽ መስሎሽ ነው ማንነትሽን ለማታውቂ ሰው የምትናገር? ሁሉም ሰው ከኛ እንደሚሰራ አታውቅም?